በአራቱም ማዕዘናት ያላችሁ የእግዚአብሔርን ቃል የምትሰሙት ሰላም ለእናንተ ይሁን። ጎሌ አልፈንደ ከንጅርተን ሰገሌ ዋቀዮ ወረደጌሰን እንደምትሰገሰን ነጋን ጎፍታ ኬኛ ኢየሱስ ክርስቶስ ሲኖጅነተው ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ ሰገሌ ዋቀዮ ዶ ተኮ ለጅን ላላ ስለዚህ ቀጥታ ወደ ቃሉ ከመሄዳችን በፊት እንጸልያለን። እቱ ሰገሌ ዋቀዮ ቡኬን ነግንዱራ የሮ ገባባ ብንቀራል። እግዚአብሔር አምላካችንና አባታችን በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ይሰጣል። መጻፍትን እንድናስተውል አእምሮአችንን ክፈትልን። ለተናጋሪም ለሰሚም የሚያስፈልግ ያንተ ጸጋ ይለቀቅ። ቃልን ተርትርልን። መንፈስ ቅዱስ ሆይ ተናገረን፣ በቃሌ ተናገረን፣ በመንፈሴ ተናገረን። እግዚአብሔር ሆይ አንተ ብቻ እለፍ። ይህንን ቃል የምዋጋ ክፉ በኢየሱስ ስም የተመታ ይሁን። በአራቱም ማዕዘናት እኔና ቅዱሳንን የምዋጉ ሁሉ የተወጉ ይሁኑ። እግዚአብሔር ሆይ አንተ ብቻ ወደኛ እለፍ። ክብሬን አሳየን። ያንተ ክብር በሕይወታችን ይገለጥ። በዚህ ፕሮግራም የእግዚአብሔር ክንድና ክብር ይገለጥ። በወገኖች ላይ ያለው የትኛው አይነት ቀንበር የተሰበረ ይሁን። ለጥያቄዎቻቸው ሁሉ መልሱንላቸው። ጥያቄ ያለባት ነፍስ በእውነት እግዚአብሔር ጥያቄዋ ይመለስ። እንቆቅልሽ ያለባት ነፍስ እንቆቅልሿ ይመለስ። በሽተኞች የሆኑ ይፈወሱ። በስጋ ቢሆን በመንፈሳዊ ነገር በሽተኞች የሆኑትን ሰዎችን እግዚአብሔር ፈውሳቸው። በችግር ውስጥ ያሉ ሰዎች ከችግራቸው እንዲረዱ፣ የደከሙት እንዲበረቱ፣ የደከሙ ጉልበቶች እንዲጸኑ፣ እግዚአብሔር ያሉ ጉልበቶች ሁሉ እንዲጸኑ በእውነት እግዚአብሔር አንተ ብቻ እለፍ። በቃሌ በእኛ ሕይወት እለፍ። የቃሌ ሰይፍ የተገለጠ ይሁን። የመንፈስ ቅዱስ እሳት ይለቀቅ። ሰማያት በእኛ አንጻር ይከፈቱ። በእኛ ትይዩ ሰማያት ይከፈቱ። ይህንን የሚዋጋ የአየር አለቃ በኢየሱስ ስም የተመታ ይሁን። የአየር አለቆችና ስልጣናት በኢየሱስ ስም ይመቱ። ነፍሰ ገዳይ መንፈስ የተመታ ይሁን። በቅዱሳን ላይ የተመደበ ነፍሰ ገዳይ መንፈስ በናዝረቱ በኢየሱስ ስም የተመታ ይሁን። የጽድቅ ሁሉ ጠላት ወንጌል እንዳይስፋፋ የሚቃወም በኢየሱስ ስም የተመታ ይሁን። የወንጌል ተቃዋሚ የክርስቶስ ኢየሱስ ተቃዋሚ መንፈስ የተመታ ይሁን። የኢሉሚናቲ መንፈስ የ666 መንፈስ ሁሉ የተመታ ይሁን። የጽድቅ ሁሉ ጠላት የተቀደሰው የረከሰው የተቀደሰውን ስፍራ እንዲወርስ ጥረት የሚያደርግ ሁልጊዜ ምኞት የሆነ በኢየሱስ ስም እንዲፈርስ ጸልያለሁ። አንተ ብቻ እለፍ። በሕይወታችን አንተ ብቻ ንገስ። በጌታ በኢየሱስ ስም አሜን። ዛሬ የምናየው የእግዚአብሔር ቃል ሮሜ የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 8 እስከ 14 ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 8 እስከ 14 ኤርጋ ጳውሎስ ቁልቁሉ ገረ ወረ ሮሜ ቦቆና 13 ለኮብሰ 8 አንጋ 14 ገረ ወረ ሮሜ ቦቆና 13 ለኮብሰ 8 hanga 14. The letter of Paul to the Romans, the 13th chapter, verse 8 through 14. The letter of Paul to the Romans, the 13th chapter, verse 8 through
14 በጌታ በኢየሱስ በአማርኛ አነባለሁ። ከዛ በኋላ በኦሮምኛ ሲነበብ እናያለን። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝም ብለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራይን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃኑ ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት። ምኞቱንም እንዲፈጽም ለስጋ አታስቡ ይላል። እርጋ ጳውሎስ ገረ ወረ ሮሜ ቦቆና 13 ለኮብሰ 8 hanga 14 wal jaallachuurraa kan hafee gatii wal dubbifattanii hin qabaatinaa. Namni nama jaallatu waan seerri sarraa barbaadu raawwachuu isaati. Abboomotaan hin ejjin, hin ajjeesin, hin hatin, waan namaa hin hawwin jedhan. Warri kaanis hundinuu dubbii tokkicha isaa nama akka ofii keetiitti jaalladhu jedhuun hin xumuramu. Namni nama erga jaallatee waan hamaa isarratti hin hojjetu. Kanaafis nama jaallachuun seera raawwachuudha. Yerootti dura amanne caalaa amma guyyaan fayyinaa waan nutti dhiyaateef yeroon kun yeroo itti irribaa dammaqnu isinirra jiru ta'uusaa beekaa. Halkanichi sokkee guyyichi dhiyaateera. Kanaafis kottaa hojii dukkanaa keessaa hojjetamuu ofirraa fuunee ganne mi'a lolaa isa ifa keessaa ittiin hojjetan inni dhanna. Kottaa amala keenya tolfannee akka warra ifa guyyaa keessa deddeebi'anitti jiraanna malee albaadhummaa yookiis machitti, halalummaatti yookiis gadhiisitti, nama loluutti yookiis weennootti hin jiraannu. Gooftaa Yesuus Kiristoosiin akka uffata sibiilaatti uffadhaa malee hawwaa namummaa foonii raawwattanii isas gammachiisuudhaaf garaa hin kenninaa jedha። የአምላካችን የእግዚአብሔር ስም ብሩክ ይሁን። For those who are hearing, today's topic is about the verses, the 13th Romans chapter, the 13th Romans verse 8 through 14. Know this time. The title or the topic for this sermon is Know this time. Know this time. ዘመኑን እወቁ። አጭርና ግልጽ ምንድን ነው? ለዛሬ የተዘጋጀበት ርዕስ ዘመኑን እወቁ። ዘመኑን እወቅ። ዘመኑን እወቅ። የሮ ከና ቤካ። የሮ ከና ቤክ። የእግዚአብሔር ስም የተመሰገነ ይሁን። Praise the Lord. Yes, I will start from the Romans, the letter of Romans,
the letter of the Paul, chapter 13, verse 8 through 14. እንደዚህ ይላል፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ይላል። የእግዚአብሔር ቃል የምነግረን ነው። ይሄ ሁልጊዜ ተሰብኳል። ሺህ ጊዜ ሺህ እልፍ ጊዜ ይሄ ነገር ተሰብኮናል። ይህም ብቻ ሳይሆን እግዚአብሔር በሕሊናችን ውስጥ ይህንን አስቀምጠዋል። ኩን yeroo baay'ee lallabameera. Sadawwaatuun ta'ini beekamtii keenya keessa, sammuu keenya keessa Waaqayyo wanta akkasii kaa'ee jira. waan nurraa barbaachisu. እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ። namni nama hin jaallanne maaltu irra jira jechuudha? Idaatu irra jira jechuudha. ሰውን የማይወድ ምን አለበት? ዕዳ። ሰው ባልንጀራውን ካልወደደ ምን አለበት ይላል የእግዚአብሔር ቃል? ዕዳ አለበት ይላል። ዕዳ። As Christians, we must like one another. We must like one another. Like or loving one another is not optional, but it's mandatory. It's a must. If you are Christians, we have to love one another. This is not optional. This should be our choice. We don't have any alternative. We don't have any choice. One of our identification from those who are not believing is loving one another. If we are loving one another, this is a good indication of the apostles of Christ or the followers of Christ. The followers of Christ are known because they are loving one another. warri Kiristoosin maaliin beekama? warri ol jaallachuudhaan, olii keenya jaallannaan warra biyya lafa ramaanii addaan baana kanaan beekan ol jaallachuudhaan. Idaa yookiin ba'aa namarra jira jechuudha. ol hin jaallannu taanaan ከመዋደድ በቀር ይላል የእግዚአብሔር ቃል ሌላ ዕዳ እንዳይኖርብን። እኛ ሰውን ከጠላን ምን አለ? በእኛ ላይ ዕዳ አለ ማለት ነው። It's debt. ዕዳ። ከዕዳ እግዚአብሔር ይጠብቀን። ለካ ሰው ሌላን ሰው ካልወደደ፣ ሌላን ሰው ከጠላ ምን አለበት? ዕዳ አለበት። ዕዳ ያለበት ሰው ነፃነት አይሰማውም። ነምኒ ገቲን irra jiru birmadummaan itti hin dhaga'amu. Those who have credit, they don't have, those who have indebted, they don't have any freedom. If we love or if we like one another, we are free from any debt. We are free from any guilt. Any guilt. ከማንኛውም ጥፋት ነፃ ነን። ሌላውን የሚወድ ሕግን ፈጽሟል ይላል። In order to fulfill the commandments of God,
we have to love one another. ሌላውን የሚወድ ምን ይላል? ሕግን ፈጽሟል ይላል። ሕግን ለመፈጸም ወይም ደግሞ የእግዚአብሔርን ቃል ለመፈጸም በተለይ በአዲስ ኪዳን ምን ያስፈልጋል? ሌላውን መውደድ። ሌላውን መውደድ ሲገባን ከጠላን ሌላ ችግር ነው ማለት ነው። እንደ ቃሉ መኖር ያስፈልጋል። ክርስትና ስም አይደለም። ክርስትና ሃይማኖት ብቻ አይደለም። ከስም ያለፈ ህይወት ነው። ክርስትና ከሌላ ምንድን ነው? እርስ በርስ መዋደድ። እርስ በርስ ብቻ ሳይሆን እንደኛ ምሳሌ ተፈጠረውን ሰው መውደድ። you have to love anybody who is created by God image. We need to love one another. This is the scripture. If somebody is not loving one another, if somebody hates another person, this person is automatically against the scripture. He or she is not fulfilling the commandments. አታመንዝር ይላል። አታመንዝር ማለት አታመንዝር ነው። there is no alternative. in a ginger, don't commit adultery. አትግደል። in a jesse, don't kill. Bear in mind that in New Testament, if you hate or if you don't like another person, that is equal or equivalent to killing. To kill somebody, according to the scripture, you are not supposed to kill by gun or something. Even by hating or by disliking somebody, that means you are committing murdering. You are committing killing. Therefore, we have to keep the commandment of God. እግዚአብሔርን ሕግ መጠበቅ አለብን። kakuu haaraa keessatti nama ajjeesuun waan adda biraan meeshaa nama ajjeesu miti. Nama jibbuun iyyuu nama ajjeesudha. Nama jibbuu. Namoonni jibba qaban tajaajila isaanii gatii hin qabu. Jibba qabaannaan everything is multiplied by 0. If you are disliking or if you are hating your neighbor, if you are hating somebody, all your services are multiplied by 0. You don't have any portion from God. ከእግዚአብሔር ዘንድ እድል ፈንታ የለም። ሰውን ከጠላክ ሰውን መውደድ ነው። የግድ ከኛ የሚፈለገው መውደድ። እየተጻፈው ከዛሬ 2000 ኦልሞስት ከ2000 ዓመት በፊት ነበር። ዛሬም ያስፈልገናል ወገኖቼ። ኩኖ ጋኩማ ለማድሮ በረፈም አትስረቅ thefting hinatin jechuudha. Don't steal. Stealing. Sometimes cheating or stealing is considered as modernization.
ቶኮ አንዳንድ ጊዜ መስረቅ ወይም ደግሞ መቅጠፍ ዘመናዊነት መስላል ቶኮ ማንኒ ቀሮምና ፈካት ሃቱን ዮኪን ዋገረ ደበርሱን ያ በውሸት አትመስክር don't be testimony for false that means you have to testimony for the truth soban ugam bain jed soban ugam bain አንዳንድ ጊዜ አንዳንድ ሰዎች የአንድ ሰው ተፎዞ ከሆኑ ማለት ነው በዚህ ዘመን በውሸት ይመሰክራሉ የነሱ አባል ወይም ደግሞ የነሱ ወገን የነሱ ተፎዞ ይጎዳል ብለው ስለሚያስቡ ምን ያደርጋሉ በውሸት ይመሰክራሉ ይህ ማለት ከእግዚአብሔር ቃል እየጎደሉ ነው ማለት ነው ነሞን ቶኮ ሶባ ዱጋር አምቦ የሆነ ምችሱን ተፎዞ ሳኒ ዮኪን ገርቴ ሳኒ ተ ዋማ ፈለቴናን ሰዱካቡ ሮከስቶ ማልታ ነሚ ሰገሌ ዋቀዮራት ቴላት ዴቢያ ጅራቹ ገረ ዱራቱ ቱንተን ወደ ኋላ ሰው በውሸት ቢመሰክር ምን ነው መሰላችሁ ወገኖቼ ወደ ኋላ ይመለሳል ከእምነት ወደ ኋላ መመለስ ከእግዚአብሔር ቃል ወደ ኋላ መመለስ ፎርዋርድ ሳይሆን ባክዋርድ የሄደ ነው ማለት ነው ወደፊት የሄደ ሳይሆን በተቃራኒ መንገድ የተጓዘ ነው ከዚህ እግዚአብሔር ጠብቀን ወገኖቼ ለኔና ለእናንተ ተሰጠው ምን ማድረግ ነው በእውነት በውሸት አትመስክር ተብሏል አትመኝ ጨልሰኒ ዋንቶ ኮጃለችው ከኒ ቦሌሴ ኬቲ ዮኪን ከኒ ኤሪያኬ ዋንተን ቀቡ ነው ወንጀል ነው ወንጀቹ አትመኝ ካለ አትመኝ ነው የሰውን አትመኝ ይሄ ራሴ ቢሆን ይሄ ነገር የራሴ ቢሆን ኩን ከንኮቱ ተንጀልን don't look over another person's property don't look for another person's wife or anything please አትመኝ ይህ ሁሉ ማለት ነው በምንድነው ተጠቃለለ በአዲስ ኪዳን ባልንጀራዬን እንደ ነፍስ ይውደድ እንደ ነፍስ ይውደድ ነሚ ዋናማ ነምኒ nama kofi keeti jaallu jedhuun in xumuramadha nama kofi keeti jaallachu you have to like you have to love the person your neighbor your colleague this is you are fulfilling the scripture of God or commandments ባልንጀራ እንደ ነፍስ ይውደድ በሚለው ቃል ተጠቅልሏል ከነና ከናንተ የምትጠበቀው ባልንጀራችን እንደ ነፍሳችን መውደድ እንደ ራሴ ነፍስ እኔን ያመኛል ካልኩ ወንድሜንም ያመዋል እኔን ያመኛል ካልኩ እቴንም ያማታል እንደ ራሳችን ለሌላው ማሰብ
we have to live for the other እንደ ነፍሳችን መውደድ ቁጥር 10 ላይ ይላል ፍቅር ለባልንጀራው ክፉ አያደርግም ጃለሊ ሪያሳፍ ማንን ጎዱ ዋና ማረት ነው ጀቱ ጀት ስለዚህ ፍቅር የሕግ ፍጻሜ ነው ነመጃል ለነጀናኒ በየለፋ በአዲስ ኪዳን ሕግን መፈጸም ማለት ሌላውን መውደድ ነው እንደራሲ መውደድ እግዚአብሔርን መውደድ አንድ ቁጥር ሁለተኛ ቁጥር ደግሞ ሌላውን እንደ ነፍስ መውደድ ባልንጀራን እንደራሲ መውደድ ለዛ ነው ፍቅር የሕግ ፍጻሜ የተባለው በአዲስ ኪዳን ሕግን ለመፈጸም አንድና አንድ ነው እግዚአብሔርን ውደድ በሁለተኛ ደረጃ ደግሞ ባልንጀራን እንደ ነፍስ ውደድ that's it everything is completed you have to love God your father and then you have to love one another if you are fulfilling all these things this is what God needed from you what God needed from me what God needed from everybody we have to do it's mandatory የግድ ማድረግ ያለብን ነው አማራጭ የሌለው ነገር ነው ቁጥር 11 ላይ እንደዚህ ይላል ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ታያጅነት ስላለው ነው ከዛ የጀመርኩት በእርግጥ የእግዚአብሔር ቃል ታያጅነት አለው እንደ ሰንሰለት ታያጅነት አለው ሰገለ ዋቀያካ ፉንጫቲ ወልቀበቴ ጅራ ለግዚያችን ለመጠቀም ያለው እንጂ የተያያዘ ነገር ነው ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ይላል ይህ ከዛሬ 2000 ዓመት ተነገረ ነው ኢማጂን ከእንቅልፍ ከመንቀላፋት እግዚአብሔር ጠብቀን ወገኖቼ don't sleep this is not physically sleeping but spiritual sleeping ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ አለ ዘመን ጳውሎስ የምናገረው ምንድነው ለሮማ ሰዎች ዘመኑን ወቁ ያለ ነው don't be cheated you have to know the time ዘመኑን ወቁ ካመንበት ጊዜ ይልቀናል መዳናችን ዛሬ ወደኛ ቀርቧል ይላል ከትናንትናው ዛሬ ከባለፈው ዓመት ዛሬ መዳናችን ለኛ ቀርቧል የሮም ፈይኒ ከኛ ነው ጥያት ያረጀ ስለዚህ ወገኖቼ ዘመኑን እንወቅ ዘመኑን እንወቅ ዘመኑን የሚያውቁ ሰዎች ህዝብን በጥበብ ይመራሉ ዘመኑን ማወቅ ዘመኑን ካመንበት ጊዜ ይልቅ ዛሬ ቀርቧል ይላል የእንቅልፍ ዘመን ይብቃ አንተ የምትተኛ ንቃ ከሙታንም ተነሳ ይላል ክርስቶስም ያበራል ይላል መንቃት አለብን ወገኖቼ በምን እየተንቀላፋን ነው ወገኖቼ ሰውን የምንጠራ ከሆነ እንቅልፍ ውስጥ ነን ማለት ነው እንደ እግዚአብሔር ሐሳብና ፍቃድ ካልተመላለስ ምን ውስጥ ነን ማለት ነው እንቅልፍ ውስጥ ነን ማለት ነው ካህኑ ዘካርያስ በጊዜው የሚሆነውን ስላላመነ መልአኩ ገርበል እንደዚህ ያለው በጊዜው የሚሆነውን ነገር ስላላመንክ ይህ ነገር እስኪፈጸም ድረስ ድዳ ትሆናለህ ያለው
ከዚህ እግዚአብሔር ጠብቀን ወገኖቼ። ዘመኑን ማወቅ በጊዜ መሆኑን አለማመን ራሱ ጣጣ ነው፣ ሌላ ችግር ነው። በጊዜ መሆኑን ማወቅ፣ በጊዜ መሆኑን ማወቅ። ጌታ ኢየሱስ ክርስቶስ ለኢየሩሳሌም አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል፣ ጠላቶችም ቅጥር ይቀጥሩብሻል፣ በየበኩሉም ያስጨንቁሻል። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም፣ የመጎብኘትሽን ዘመን አላወቅሽምና አላት። ጌታ ኢየሱስ ክርስቶስ አለቀሰላት። ለኢየሩሳሌም ከተማ ሲቀርብ አለቀሰላት። ምክንያቱም በኢየሩሳሌም ላይ የሚሆነውን ነገር በኋላው ዘመን የሚሆነውን እየተመለከተ ስለሆነ። ምክንያቱም መሲሁን አልተቀበለችም። ለሰላሟ የሚሆነውን ክርስቶስ ኢየሱስን አልተቀበለችም። የሰላም አለቃ የሆነው ዘ ፕሪንስ ኦፍ ፒስ የሆነውን ለሰላሙ ፍጻሜ የሌለውን ድንቅ መካር የሆነውን አልተቀበለችም። ድንቅ መካር የሆነውን ለዓለም ቤዛ የሆነውን ለዓለም መድኃኒት የሆነውን አልተቀበለችም። ለመዳኗ ምክንያት የሆነውን ወደ ገዛ ወገኖቹ መጣ ይላል። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። ለተቀበሉት ግን፣ ለሚያምኑት ግን፣ ለተቀበሉት ግን የልጅነት ስልጣንን ሰጣቸው ይላል። ጊዜውን አላወቀችም ኢየሩሳሌም። ጊዜውን አለማወቅ ችግር ነው። የዛብሎን ልጆች ጊዜን የሚያውቁ ጥበበኞች ነበሩ። ወር ዛብሎን ኦጌሶታ ወራ የሮቤ ከንቱረን እነ ሰባ ሰገል ዘመኑን ያወቁ ባለ እውቀት ሰዎች ነበሩ። ዘመኑን ያውቁ ነበር። ጌታ ኢየሱስ ክርስቶስ ሲወለድ ከምስራቅ ኮከቡን አይተው መጡ ይላል። ዘመኑን የሚያውቁ ሰዎች ያስፈልጉናል ወገኖች። ዘመኑን የሚያውቁ አገልጋዮች፣ ዘመኑን የሚያውቁ ፓስተሮች፣ ዘመኑን የሚያውቁ አገልጋዮች ያስፈልጉናል። ዝም ብሎ የሚሮጡ ሳይሆን፣ ከምሮጥ ጋር የሚሮጡ ሳይሆን፣ ከሚያሸበሽቡ ጋር ከሚያጨበጭቡ ጋር የሚያጨበጭቡ ሳይሆን ዘመኑን የሚያውቁ አገልጋዮች ያስፈልጉናል። ዘመኑን የሚያውቁ ወንድሞች፣ ዘመኑን የሚያውቁ እህቶች ያስፈልጉናል። ወረከሚ ኑበርባችሳ ጨልመነ ወረፊገን ዱካ ወረፊገን ቱንተይን ወረከሩኩተን ዱካ ከሩኩተን ቱንተይን በርቾ ወረቤከን ተያጅልቶት ሉቦታ ወረከሲን ኑበርባችስ ፓስተሮታ ወረከሲን ኑበርባችስ ኦቦሎታ ወረከሲን ኑበርባችስ ኦቦሌቲ ወረከሲን ኑበርባችስ akka ijoollee Zaabiloon, akka ijoollee warra baricha beekan, akka warra sabaa sagal yeroo gooftaa Yesuus Kiristoos dhalate warri Yerusaalem keessa ta'an hin beekan turan. warri hangafoota lubaa hin beekan turan. warri seera Waaqayyoo raawwatan hin beekan turan. warri abdachiifataman hin beekan turan. garuu ogeessonni baabiiftuudhaati gara ኢየሩሳሌም dhufan ዘመኑን የሚያውቁ ነበሩ። ኮከቡ የት እንደታየ ያውቃሉ። የአይሁድ ንጉሥ እንደተወለደ ያወቁ፣ ዘመኑን አወቁ። ኮከቡ እየመራቸው ነበር። ዘመኑን የሚያውቁ እንደዚህ አይነት ሰዎች ያስፈልጉናል። ዛሬም ያስፈልጉናል። እንደ ሰባ ሰገል ሰዎችን የሚቀሰቅሱ ሰዎች ያስፈልጉናል። ዛሬም ዘመኑን አውቀው ዘመኑን የሚያስተውቁ ሰዎች ያስፈልጉናል። እንደዚህ አይነት ወንድሞችና እህቶች ያስፈልጉናል። ዝም ብሎ ከሚጋልቡ ጋር የሚጋልቡ ሳይሆን፣ ዝም ብሎ ከሚጠፉ ጋር የሚጠፉ ሳይሆን፣ ሰውን የሚመሩ አጥርቶ የሚያዩ ከእግዚአብሔር ድምፅ በትክክል ሰምተው የሚናገሩት የእግዚአብሔር አፍ የሆኑ ሰዎች ያስፈልጉናል። ከሚያደናግሩ ሳይሆን ጥርት ያለ መልእክት ያላቸው ሰዎች ያስፈልጉናል።
ጥርት ያለ መልእክት ዝም ብሎ ግምታዊ መልእክታው ጥርት ያለ መልእክት ያስፈልጋል። ለዚህ ዘመን የሚያስፈልጋል ለቤተ ክርስቲያን ጥርት ያለ መልእክት ነው። ስሪት ዋቀዮ ወራ አርገኒ ዱበተን ወራ ዳጋኒ ዱበተን አረበሳ እንደ ሰገሌ ዋቀዮ አከ ዋቀዮ ጀለት ወራ ዱበተን ወራ ሙለተ ዋቀዮ አርገን ወራ ከሲኑ በርባችስ እንደዚህ አይነት ሰዎች ነው የሚያስፈልጉን በዚህ ዘመን። የእግዚአብሔር ስም የተመሰገነ ይሁን። ቀርቧል። The time is gone. Hurry up. The time is gone. የሮን ደርቬረም ቀኑም ቀርቧል። ጌታ ኢየሱስ ክርስቶስ ከትንሣኤ ከተነሳ በኋላ በተለያየ ጊዜ ደጋግሞ ለሐዋርያት እየተገለጠ ነበር። መንፈስ ቅዱስ መጣ። አሁንም ዘመኑ ቀርቧል። አሁን እኛ የምንጠብቀው ጌታ ኢየሱስ ክርስቶስ በክብር ሲመጣ በሙሉ ክብሩ ይመጣል። ሕፃን ሆኖ አይመጣም። በግርግም ውስጥ የሚተኛ ክርስቶስን ኖ ሞር ያ ኖ ሞር ሲባል ያው እናውቃለን። ኖ ሞር በጣም ለኛ ስለሚገባ ማለት ነው። ከእንግዲህ በኋላ ማለት እንደዛ ደስ ስለምለን ጌታ ኢየሱስ ክርስቶስ ከእንግዲህ በኋላ በክብር ይመጣል። በክብር መልአክ ታጅቦ ይመጣል። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው። ስለዚህ ነቃ። ከእንግዲህ የምንጠብቀው ክርስቶስን የክርስቶስ ኢየሱስ ዳግም ምጽአት ነው። መጀመሪያ መጥቷል በግርግም ውስጥ ተኝተው። ከእንግዲህ በኋላ በግርግም ውስጥ የምተኛውን ክርስቶስን አታየውም። በክብር ስመጣ በከበሩ መላእክቶች በክብር መላእክት ታጅቦ ስመጣ በሙሉ ክብሩ ስመጣ እናያለን። ይህንን ለማየት ዛሬ መንቃት ያስፈልጋል። ከነርጉራፊ ማልጎቹን በርባችሳ ደመቁ በርቻ ቤኩ you have to know the time. Jesus Christ will come soon. Maranatha. We don't want anything in this world, but we need Jesus Christ. He is coming with justice. Jesus Christ means justice. No justice in this world except Jesus. Justice. He will judge everybody accordingly. ሁሉንም በትክክል የሚዳኘን የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። የነገስታት ንጉስ። በልብሱና በጭኑ ላይ ምን ተብሎ ተጽፏል ይላል? የነገስታት ንጉስ ተብሎ ተጽፏል። ይመጣል። ኢየሱስ በክብር ይመጣል። በክብር ይመጣል። ቅዱሳን እንደተዋረዱ አይቀርም። እውነት እንደተገፋች እውነት ጥግ እንደያዘች በዚህ አትቀርም። ዱጉማት ዱጋን በደ ዮኪን ዱጋን ኦከተነብቱ ኢየሱስ ሲመጣ የእውነት ሁሉ አንበሳ እውነት የሆነ ኢየሱስ ሲመጣ እውነት ይገለጣል። የተደበቀችው እውነት፣ የተሰወረችው እውነት፣ የተረገጠችው እውነት፣ በብዙሃን የተረገጠችው እውነት ትገለጣለች። ነሞተ ባየን ከኢተምተ ዱጋን ዶከት ዱጋን ዲበምት ዱጋን ጨራረብደ ጋፈ ክርስቶስ ጥፉ ዱጋን ህሙለት ሶቢ ግንባ ደገሩ ሶብዱፍ ወላልችሱን ወር ሶበን ወር ዱጋ ዲበን ወር ዱጋ ረት ዴቦ ደርበተን ወር ዱጋ ጅሮን እንገለ እሳንሞ በከሳኔቲ እንደም አዳምባሰ ኢየሱስ ክርስቶስ ይለያል። አንድ ቀን ይለያል። እውነትና ውሸት አንድ ቀን ይለያል። መጨረሻው ሲሆን
እውነትና ውሸት ይለያል። የእግዚአብሔር ስም ተመሰገነ። ስለዚህ ዘመኑን እንወቅ ወገኖች። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን በብርሃን ጋሻ ጦር እንልበስ። የጨለማውን ስራ የጨለማ ስራ ማለት የኃጢአት ስራ ማለት ነው። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይላል። ይልቁን ግለጡት ይላል። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። እጀ ከነንቀም ሆጂ ዱከና ዱካ ሂኒሪና ጀድ ፍሬ የሌለው የጨለማ ስራ ወረል ከንጉጉፈን ወረም ምንጀታል ከንጉጉፍ ከዚህ እግዚአብሔር ጠብቀን። የብርሃንን ጋሻ ጦር እንልበስ አለ። በቀን እንደምንሆን በአገባብ እንመላለስ። በአገባብ በልክ እንኑር። በዘፈንና በስካር አይሆን ይላል። በዘመን እኮ ዘፈንና ስካር አንዳንድ ጊዜ ሞደርናይዜሽን ይመስላሉ። ዘፈን ችግር አለው ብላሉ ሰዎች። ምን ችግር አለው? ምን ችግር አለው? ችግር አለ። ግድ የለም ሲባል ሰውየው ምን አለ? ሞት አለበት አለ። ዘፈን፣ ስካር ችግር የለውም። አንዳንድ ሰዎች ምን ይላሉ? ትንሽ ትንሽ ጠጣ እንጂ አትስከር ብለው ሰው ራሳቸውን ያሳስታሉ። ለራሳቸው እየተሳሳቱ ሌላውን ያሳስታሉ። አትስከር ከተባለ አትስከር ነው። በስካር አይሁን ይላል። በስካር ስካር የእግዚአብሔርን ክብር አይገልጾም። መቻውኒ ኡልፍነ ዋቀዮ ይሙልሱ። ዘፈን ስርብ ረክና ማሊ ቀባይሩ ነው። ረክና ቀባ ሰገሌ ዋቀዮ እንስርብና ጀ ዘፋኞች መንግስት ሰማያትን አይወርሱም ይላል። ስካር ከዚህ እግዚአብሔር ጠብቀን። መቻው በዝሙትና በመዳራት አይሁን ይላል። ዝሙት አሁን ደግሞ መልኩን ቀይሮ ብዙ ነገር እየመጣ ነው። ሞደርናይዜሽን ብዙን ጊዜ ስልጣኔ ዘመኑ በሰው ላይ ሰለጠነ እንጂ ሰዎች አልሰለጠንም። እኛ ሰልጥነን የሚባለው በሰለጠነው አሰራር ላይ ብንሰለጥን ነው። ዋን ቀሮ መረቲ የቀሮም ንድዋል ዘመኑን እይዋጀን ነው ማለት ነው። በዘፈን ውስጥ ከሆነ፣ በስካር ውስጥ ከሆነ፣ በዝሙት ከሆነ፣ በመዳራት አይሁን ይላል። በክርክርና በቅናት አይሁን። ክርክር ዝም ብሎ መከራከር ከዚህ እግዚአብሔር ጠብቀን። እግዚአብሔር ለክርክር አልጠራንም። ሙጉት ይላል ነው አመት ዋቀይ አንከራከር። መከራከር ራሱ የዘመንን አለማወቅ ምክንያት ነው። አንዱ ምክንያት ነው። በቅናት አይሁን ይላል። በወንድም ላይ አትቅና፣ በእህት ላይ አትቅና። ወንድም ከሆነ ሴትም እንደው ወገኖች እንናፍን አይደል? ኦቦለሰ ከረትን እንናፍን፣ ኦቦለቲ ከረትን እንናፍን፣ እንናፍን ጀላ እንናፍን ጀቹራ። ሌላ ቃል እኮ መዞ የሚያመጣልን የለም። ለራሳችን ሌላ አስተማሪ ካላቆም፣ ሌላ ክርስቶስ ካላመጣን የለም፣ ከዚህ ውጭ የለም። እግዚአብሔር ከዚህ ይጠብቃል። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይላል። ክርስቶስ ኢየሱስን ኡፈዳ ጀረ ዊር ክራይስት ሃቭ ክራይስት። ምኞቱ እንድፈጽም ለስጋ አታስቡ ይላል። የስጋ ምኞት መፈጸም የለብንም።
don't like for flesh. Don't like everything for flesh. ለስጋ አታስቡ ይላል። ጌታ ኢየሱስ ክርስቶስን ልበሱት። እንደ ልብስ መልበስ ያስፈልጋል። ክርስቶስን ከለበስ ዘመኑን አውቀናል ማለት ነው። በዚህ ዘመን ዘመኑን አወቁ የሚባሉ ሰዎች ምን ያደረጉ ናቸው? ክርስቶስን የለበሱ። ወሪ በረከነ ቤከን ዘመኑን ያወቁ ሰዎች ክርስቶስን የለበሱ ናቸው። ክርስቶስ በእነሱ ውስጥ ከሆነ ክርስቶስ በእነሱ ውስጥ ሆኖ እነሱ በክርስቶስ ውስጥ ከሆኑ ዘመኑን ያወቁ ሰዎች ናቸው። ዘመኑን ማወቅ ምን ያስፈልጋል? ክርስቶስን መልበስ፣ የክርስቶስ ኢየሱስ ጸጋን መልበስ፣ ክርስቶስን መምሰል። ምክንያቱም ክርስቶስን መምሰል ያለ ጥርጥር ታላቅ ነው ይላል። We have to resemble Christ in every respect. Resemble Christ. Resemble Christ. You have to look like Christ. You have to resemble Christ. ዘመኑን ያወቁ ሰዎች የእግዚአብሔር ስም የተመሰገነ ይሁን። ዘመኑን ያወቀ ሰው ባልንጀራው እንደራሱ የሚወድ እግዚአብሔርን በፍጹም ነፍሱ በፍጹም ሐሳቡ የሚወድ በዘፈን ውስጥ ያልሆነ በስካር ውስጥ ያልሆነ በዝሙት እና በመዳራት ያልሆነ በቅናትና በክርክር ያልሆነ በአገባቡ የሚመላለስ ሰው ምን ያደረገ ነው? ዘመኑን ያወቀ ነው። በርቸቤ ኩዳፍ ነምኒ ኤሪያሳ አከሉቦሳት ጃለችው ዋቀዮን ራወቴ ሰሙሳን ያደሳ ጉቱራን ዋቀዮን ጃለችው ነመ ጃለችው ነመ ስርባ ኬሰን ጅር ነመ መቺ ኬሰን ጅር ነመ ሙጉቲ ኬሰን ጅር ነመ ኢናፋን ኬሰን ጅር ነም ክርስቶስን ኡፈቴ በርቸ ነመ ቤከ። ስለዚህ ዘመኑን እወቁ። ዘመኑን እንወቅ። ዘመኑን እንወቅ። የሮ ከነ ቤካ ዮኪን በርቸ ከነ ቤካ በርቸ ከነ ቤካ know this time. Know this time. በዚሁ ጨርሳለሁ። I will end up my ceremony by this and I will pray. ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ስለተናገርከን ተመስገን። ባልንጀራን እንደራሳችን መውደድ እንድንችል እግዚአብሔር እርዳን። ዘመኑን እንድናውቅ ስለረዳን ዘመኑን እንድናውቅ ይህንን ቃል ስለተናገርከን ተመስገን። ይህ ቃል በእውነት በእኛ ውስጥ እንዲዋሃድ በእውነት እግዚአብሔር ሆይ ከእንግዲህ ወገኖቼ በስካር ውስጥ እንዳይመላለሱ፣ በዝሙት እንዳይመላለሱ፣ በመዳራት እንዳይመላለሱ እግዚአብሔር ሆይ በስካር እንደዚሁም እግዚአብሔር በዘፈን እንዳይመላለሱ ጸልያለሁ። ክርስቶስን እንድለብሱ ጸልያለሁ። ይህንን ቃል የሚሰሙ ሰዎች ሁሉ ክርስቶስን እንድለብሱ ባልንጀራቸውን እንደራሳቸው እንዲወዱ ዘመኑን እንዲያውቁ ጸልያለሁ። የጨለማ ስራ ትተው እግዚአብሔር ሆይ ከክርስቶስ ጋር እንድተባበሩ ጸልያለሁ። በእውነትን እንዲመሰክሩ ጸልያለሁ። በእውነት ጌታ እግዚአብሔር ሆይ ወገኖችን እንድትረዳቸው ይህ ቃል በእውነት በውስጣችን ስራ እንድሰራ ስለተናገርከን ተመስገን። ቀሪውን ሰዓታችንና ጊዜያችንን ባርክልን በጌታ በኢየሱስ ስም አሜን። የአብርሃም በረከት the blessing of Abraham፣ ያዕቆብ በረከት the blessing of Isaac፣
ያዕቆብ የይስሐቅ በረከት ያዕቆብ በረከት the blessing of Jacob የዮሴፍ በረከት the blessing of Joseph የነቢያት በረከት the blessing of the prophets የሐዋርያት በረከት the blessing of the apostles የጌታ ኢየሱስ ክርስቶስ በረከት the blessing of Jesus Christ የመንፈስ ቅዱስ በረከት the blessing of the Holy Spirit be with you all ይህ በረከት ከሁላችሁ ጋር ይሁን ኤብኩን እንደ ከሰኔው ጅነተው እግዚአብሔር ይጠብቃችሁ እግዚአብሔር ፊቱን ይመልስላችሁ ሰላሙን ይስጣችሁ እግዚአብሔር ይራራላችሁ አምላካችሁ እግዚአብሔር እንደምባላ እሳት ሆኖ ከፊት ለፊታችሁ ይወጣል ዘመኑን እንድታውቁ እግዚአብሔር ሁሉ ጊዜ ይርዳችሁ በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ ያልኩ ሻሎም ብዬ ሰናበታችኋለሁ ዘመኑን እወቁ know the time shalom thank you ገለቶም ወንድምት ነው